ተው ወደ ሞት ነው እየሄድከን ነው። በእናትህ የሆነ ሰው ስለሞተ ነው። አትሄድም ነባ፣ እውነት አትሄድም። በእግዚአብሔር በእናትህ ነባ፣ ተው በእናትህ እንደዚህ አይነት ነገር ውስጥ አትግባ። ተወኝ በቃ እኔው ወጣ እንጂ ያው ጉዳይን በጣም አልሰጠው ከልብ ሀሳቤን ይቅርብኝ አልጓጓም ላማለኝ ሰማይ ሆኖ ያንተ ነገር ምንም የለም ባይ ባይ ወንድ ልጅ ነኝ በቃ መጋፈጥ አለ እኔ መጠንከር አለ እንደዚህ ነገር ልትጋፈጥ እስከዚህ ድረስ ነው አቅም ይችላል። ብዙ ነገሮችን አድርጋለሁ ብዙ ነገር ሞክረዋል። ብዙ ነገር ብዙ ሂደት ይዳል። ግን በዚህ ልክ እዚህ ጋር ተስፋ የምትቆርጣል። ኧረ በእግዚአብሔር በእናትህ አስብ። እኔ ለለምነ በቃ ተው ሌላውን እኔ ቁጣው ምናምን ተው ለለምነ በእግዚአብሔር በቃ ሳይታም መሄድ አለብኝ። የምሬን በቃ ለሁለታችን በቃ እኔም ሰላም ፋሚሊ፣ ዛሬ በጣም ጨንቆኝ ነው እናንተ ጋር የመጣሁት። እኔ እንደዚህ ሁኜ ራሱ ካሜራ እንትን ለማለት ለመቅረጽ ምናምን አላሰብኩም። ግን ምን ማድረግ እንዳለብኝ ሁሉ አላቅም። ከምታስቡት በላይ በጣም ተጨንቄያለሁ። የምር በጣም ነው የከፋኝ። ማለቴ አስቤው አላቅም ምናምን ሰውነቴ ላይ እየተንቀጠቀጠ ነበረ። ጓደኞቼ ሲደውላችሁ ሁሉም ደግሞ እንትን እያሉኝ አይደለም፣ እየደረሱልኝ አይደለም። ምን ማድረግ እንዳለብኝም አላቅም። ነባን ታውቁታላችሁ፣ በጣም ምስኪን ልጅ ነው። ምን ማድረግ እንዳለበት አንዳንዴ አያቅም። የሆነ ለውሳኔ በጣም ይቸኩላል መሰለኝ። ብቻ የማይሆን ነገር ወስኗል እና የሆነ አላቅም ምን ማለት እንዳለብኝ አላቅም። ግን በጣም ነው የተጨነኩት። ከምታስቡት በላይ በጣም ጨንቆኛል። በጣም የሆነ የለም ከኔ አቅም በላይ የሆነብኝ ቤተሰብ ካሜራ ይዤ መጣሁት። እናንተ ቢያንስ መቆጣት ከቻላችሁ በጣም ስለሚወዳችሁ ለእናንተ በጣም ክብር ስላለው የሆነ ነገር ማለት ከቻላችሁ ብዬ ነው እንትን ያልኩትና ማይሆን ነገር ውስጥ ገብቷል ነባ ፋሚሊ። ማይሆን ነገር ውስጥ በቃ እኔ እንደዚህ አይነት ነገር ውስጥ ደብሮታል፣ ከፍቶት ነበር። ግን እንደዚህ አይነት ነገር ውስጥ ይገባል ብዬ ጭራሽ አላሰብኩም ነበርና ብቻ የወሰነው ነገር በጣም ለኔ በጣም ተሰማው። በጣም ነው የደነገጥኩት። አሁን እኔ ተረጋግቼ ለማውራት ምናምን ለማስረዳት እየሞከርኩኝ ነው። እናንተ ጋር ግን ያረጋው ነገር በጣም ነው እኔ አላቅም። ማለቴ የወሰነው ነገር በጣም ያስጠላል ፋሚሊ። የሆነ ህይወቱን እሱ በጣም ትልቅ ቦታ ለመድረስ ምናምን የሚያስብ ልጅ ነውና በዚህ በትንሽ ነገር የሆነ እንደዚህ ነገር ውስጥ ይወድቃል ብዬ የሆነ አስቤም ጭራሽ አስቤ አእምሮዬ ላይ ለመተው አያውቅም። ምክንያቱም እኔ እሱን ሳውቀው እንደዚህ አይነት ነገር ያስባል ብዬ ምናምን የሆነ አስቤ አላውቅም። እኔ አላውቅም ብቻ የሆነ ነገር ታውቃላችሁ፣ የሆነ ነገር ሆኖ ቤተሰቦቹ እኔም ጓደኛው ነኝ፣ ሌሎችም ጓደኞች አሉ ምናምን ሲጠይቁን ከረፈደ በኋላ እንዲህ ነበርኩ ማለቱን ያልፈለኩትም። ለዛ ነው አሁን የሆነ ነገር ማድረግ አለብን ብዬ ከእናንተ ጋር ጓደኞቼንም የእሱን ጓደኞች ጠርቻቸዋለሁ፣ ደውዬላቸው ነበረ። ከእነሱ ጋር ሆነን የሆነ ነገር ማድረግ አለብን ብዬ ያሰብኩትና ነባ ቤተሰብ ደላሎችን አዋርቶ ምናምን በሊቢያ ለመሄድ እንደወሰነ ነው የሰማሁት። አስቡት፣ እዛ እንኳን ሄደው ስንት ነገር እየተደረገላቸው ነው። እዚህ የሰፈራችን ልጆች አሉ ምናምን ሊቢያ ላይ ሄደው ምናምን ማይሆን ነገር ማይሆን ቪዲዮ ስንት ነገር ሲሰበሰብ ምናምን እናያለንና እሱ እንኳን ይሄን ነገር እያየ ምናምን እንደዛ ይሄን ነገር ማሰቡ ይሆነ አላቅም። ብቻ ምን ያክል ቢከፋው ምን ያክል አማራጭ ቢያጣ ነው ብዬ ነው ያሰብኩትና እኔ ደግሞ እንትን ካለ በኋላ ሄዶ የሆነ ነገር ከሆነ በኋላ አይ ጓደኛዬ እኮ ነበረ እንዲህ ባረግለት እንዲህ ባረግ ኖሮ እኮ የሆነ ነገር ባረግ ብዬ መጸጸት አልፈልግም። ታውቃላችሁ። ለዛ ብቻ እኔ ምን ማድረግ እንዳለብኝም አላቅም። ግን ቤተሰብ የሆነ ነገር አድርገን ይሄን ነገር ማስቆም አለብን። ይሄ የጀመረውን ነገር ምናምን እኔ ሰው ጓደኞች ሲነግሩኝ በጣም ነው የደነገጥኩት። ጭራሽ በቃ ያለው ነገር እንትን ብሎ እንዲህ በባህር ለመሄድ በሊቢያ ለመሄድ እኔ አላቅም። ብቻ ከኔ አቅም በላይ ነው። የሆነ ምን ማለት እንዳለብኝ ሁላ እንኳን አላቅም። እኔ ካለፈ በኋላ መጸጸትም አልፈልግም። አይ እንደዚህ ባረግ ኖሮ ምናምን እኔ የምችለውን እሞክራለሁ። መከፈል ያለበት ዋጋ ተከፍሎ መደረግ ያለበት ነገር ተደርጎ መሄድ የለበትም። ምክንያቱም እኔ ላጣው አልፈልግም። እንደ ጓደኛ እንደ እህት ሆኜ ላጣው አልፈልግም። እኔ ቤተሰቦች ራሱ አይ ቢጠይቁኝና ባብለው ቢጠይቁኝ ምን አይነት ምላሽ መስጠት እንዳለብኝ እንኳን አላቅም።
ሄዶ አይ እንዲህ ከሆነ ተጎዳ ምናምን ብዬ ማሰብም አይ እንዲህ ብናረግለት እንዲናርግለት ብዬ ከተጎዳ በኋላ ምንም አይነት ወሬ ማውራት ስለማልፈልግ እንደ ጓደኛ እንደ እህት ቀድሜ እናንተንም ለማክራችሁ ጓደኞቼንም ደውዬላችኋለሁ። ምን ማድረግ እንዳለብን አላቅም። ለዛ ነው የመጣሁት። ግን በጣም ጨንቆኛል። ልጁ በአንዳንዴ በጣም ስለሚደርቅ በምን አይነት መንገድ እንትን ማለት እንዳለብኝ አላቅም። ለቤተሰቦቹ ልንገራቸው እንደያልኩኝ ነው። የሆነ ብቻ በጣም ሙዝግብግብ ያለ ነገር ውስጥ ነው ያለሁት። በጣም ነው የተወዛገብኩት። አላቅም ብቻ እና ፋሚሊ ምን ማድረግ እንዳለብኝም አላቅም። እስኪ ደውዬለታለሁ። ግን የሆነ ምን ብዬ ራሱ አሁን በጣም ይደርቃል። እሱ የሆነ ላመነበት ነገር በጣም የሚታገል ልጅ ነውና ምን ማድረግ እንዳለብኝ አላቅም። ግን ደውዬለታለሁ። መጣው ብሎኛል። እስኪ ምን ማድረግ እንዳለብኝ አላቅም። ብቻ በጣም ነው የተወዛገብኩት። በጣም ነው የከፋኝ። እኔ እንዴት በቃ ማለት በጣም ጠንካራነቱን ስለማውቀው በዚህ ልክ ተስፋ ይቆርጣል ብዬ አላሰብኩም። እንደዛ የታሳብ እኮ ራሱን ወደ ሞት እኮ እየወሰደ ነው። ወደ እስኪ ሰው ወደ ሞት ነው እየወሰደ ያለው። ታውቃላችሁ። በምን አይነት መንገድ እንትን ማለት እንዳለብኝም አላቅምና እስኪ እግዚአብሔር ይርዳኝ። እሱንም ልቦና ይስጠው ነው የምለው። ልቡን ይመልሰው ነው የምለው። ሌላ ምንም ነገር አልልም። በዚህ ልክ እንዴት እንትን ሊል እንደቻለ ነው ያላቅም። ደውዬለታለሁ። እስኪ ይምጣና አብረን እናያለን። በጣም እንዴት እንደዛ አይነት ነገር ውስጥ ይገባል የሰው ልጅ? ያን ሁላ ጥንካሬ ትቶ አንዳንድ ጊዜ ምን ያህል እንደተሰበርክ መናገር ሲከብድ እንባ ይቀድማል። ሰው ግን ላይረዳ ይችላል። የተሰበረን ሰው የሚረዳው ተሰብሮ የሚያውቅ ሰው ብቻ ነው። ናቡ ምንድነው የሰማሁት? የምር ነው? ስለምንድነው የሰማሁት? በቃ የሰማሁት ነገር እውነት ነው። ምንድነው? ቆይ ልትሄድ ነው? የምር ልትሄድ ነው? ልታረገው ነው? ናባ ተረጋጊ፣ ቁጭ በይ። አይደለም ምንድነው ሰው? እኔ ሰውነቴ የተንቀጠቀጠ ነው። ነባ ምንድነው? አይደለም ተረጋጊ አትበለኝ። ምንድነው ልታረጊ ያሰብከው? ምን አይነት ነገር ውስጥ እየገባ ያለው? ያማል እንዴ? ታውቅሽ በመጀመሪያ ለምንድነው ማላውቀው? ለምንድነው ከኛ ተደብቀ እንደዚህ አይነት ነገር ውስጥ የምትገባው? ነባ ጓደኝነታችን ይሄ ነው ሳሪ። በዚህ ልክ ነው ተስፋ የምትቆርጥ አንተ? ምን ተስፋ መቁረጥ አይደለም እኮ ምንድነው? በቃ ታውቂያለሽ ሳሪ፣ እዚህ ሀገር ላይ እኔ በጣም ብዙ ተሰቃይቻለሁ፣ ብዙ ለፍቻለሁ፣ ብዙ ተጎድቻለሁ፣ ብዙ በኔ እድሜ ማሳለፍ የሌለብኝን ነገሮች አሳልፌያለሁ። ብዙ ከምነግርሽ በላይ ሳሪ፣ አንቺ ስለኔ በደንብ ቀርበሽ የምታውቂኝ ጓደኛዬ ነሽ። ብዙ ነገር ስልሽ ከመጀመሪያው ጀምሮ የኔን ህይወት በደንብ ታውቂያለሽ። ምን አይነት ስቃይ ምን አይነት ነገር እንዳሳለፍ ሁሉንም ነገር አንቺ በደንብ ታውቂያለሽና ላንቺ እንዲህ ነው ብዬ አላስረዳሽም ሳሪ። ግን በቃ በመጨረሻ ያለኝን ነገር እስካሁን ባጠራቀምኩት ምናምን ነገር አድርጌ በመጨረሻ አንድ ነገር ወሰንኩኝ። እኔ ይሄንን ነገር ደግሞ ማንም እንዲያውቅ አልፈልግም። እንደዚህ አይነት ነገር እንዴት እንዳወቅሽ ገረመኝ። ያው ሁሉ ጥንካሬ ይሄ ነው? እዚህ ጋር ነው የሚያበቃው? ጥንካሬ እስከዚህ ድረስ ነው? እኔ እኮ ታገልኩ ሳሪ። አውቃለሁ ብዙ ነገር እንደሞከርክ ብዙ ደረጃ እንደሄድክ አውቃለሁ እኮ። ሞከርኩኝ ግን በቃ መጨረሻ ላይ በቃ ተሸነፍኩ። ታውቂያለሽ፣ በቃ ይበቃል። እስካሁን ከታገልኩ እስካሁን ከተዋጋው በቃ ይበቃል። እኔ በጣም የምር አታረገው። በእኔ ያንተ እንደካባነት ሲጀመር እኔ ይሄኛውን ነባን ያላቀው ያን የሚጥረውን ተስፋ ያለውን ጎበዙን ካንተ አልፎ እኔን ስንት ነገር ነው የምትመክረኝ። ሁላችንም እኮ እንሞክራለን፣ በጣም ብዙ ነገር አምንሞክረው ሁላችንም ይሳካልናል። እንዴ ባንዴ ተሳክቶልናል አልተሳካልንም፣ ይሳካልናል በሚል አይደለም እንሄደው። እንደዚህ ተስፋ ትቆርጣለህ ባንዴ እንደዚህ አይነት ነገር ውስጥ? ስማ አቦለም ፈስጥዱ ታረገው በቃኒ ታረገው በማርያም አታረገው። በእናትህ እንደዚህ አይነት ነገር ውስጥ አትግባ። መልፋት ማድረግ ካለብኝ በላይ ከሁሉም በላይ ነው። እንዴት ነው በዚህ ልክ እንዴት ተስፋ የምትቆርጠው አንተ? ማለት አልገባሽም ነገር እኔ ስትነገር አይደለም ተወይ። እኔ ማንም እንዲያውቅ አልፈለኩም ሳሪ።
የምር አንቺ ምርጥ ጓደኛዬ ነሽ። ተጎኔ ነበርሽ ይሄንን 4-5 ቀን ማሂ ከሄደች በኋላ ታውቂያለሽ። እኔ ደህና አይደለሁም። አውቃለሁ እኮ ብዙ ነገር አውቃለሁ። ፋሚሊ ጋር ነው የሄደችው ግን ስትመጣ መሄዱ አይቀርም። በዛ ትቀራለች እኮ ለምን ታወራላችሁ እኮ በዚህ ልክ ትሄዳለች። ገባሻ? እኔ ደግሞ ይሄንን ነገር ታወራላችሁ እኮ ያለውን ነገር ነው መቋቋም ገብቶሻል? እኔ እና እሷን የሚያውቁኝ ሰዎች አሉ ምናምን የሆነ ስለሷ በጠየቁኝ ቁጥር በቃ ይሄ ነው ስለሷ የሚያቀኝ እኔን የሚያቀኝ ሰው ሁሉ እሷን ያውቃታል። ስለሷ በጠየቁኝ ቁጥር መቁሰል አልፈልግም። ስለሷ በጠየቁኝ ቁጥር መታመም አልፈልግም። ገባሽ? ያንን ህመም ደግሞ ለማጥፋት የግድ እኔ ከዚህ ሀገር መውጣት አለብኝ። ሳሪ ግዴታ ነው። እኔ ፍቅራችን ምን ያክል ጠንካራ እንደሆነ ምናምን ሁሉንም ነገር እኮ አውቃለሁ። ግን እንደዚህ አትበል፣ በእግዚአብሔር እንደዚህ አይነት ነገር ውስጥ አትግባ። በቃ እኔ ልለም በቤተሰቦቼ ልለም ምን እንደው በቃ ሌላ ምንም ነገር አይደለም። በእናትህ ግዴታ ነው ሳሪ። ግዴታ ነው የሆነ ነገር ብትሆንስ እንደ እኮ ራስህን እየገደልኩ እኮ ነው። ምን ሆነሃል እንዴ? አረ በእግዚአብሔር በእናትህ አስብ እንዴ! እኔ ልለምንህ በቃ ተው፣ ሌላውን እኔ ቁጣውን ምናምን ተው፣ ልለምንህ በእግዚአብሔር በቃ ሳሪ። እኔ እኮ ገባኝ እኮ በቃ አንቺ ለኔ ያለሽን ነገር አውቃለሁ። በጣም ብዙ እየተሰቃየሽልኝ ነው የምር ስራ እየቀረሽ እኔን ለማጽናናት ብለሽ የምር አንቺ ማልቀስ የለብሽም ሳሪ። ተው ነው አልገባህም፣ በእውነት አልገባህም። በቃ ግዴታ ነው መሄድ አለብኝ የምር በቃ ለሁለታችንም በቃ እኔም ቀን በቀን ከምታመም አንዴ ሆኖ ከዛ በኋላ ሰላም አታረገውም። የምር አታረገውም። እንደዛ አይነት ነገር ውስጥ አትገባም። እኛ እያለን ጓደኞች እያለን እንደዛ አይነት ነገር ውስጥ ስትገባ ማየት አልፈልግም። የምሬን ነው የምነግርህ። እንደዛ አይነት ነገር ውስጥ አትገባም። ሲጀምር በቃ በስሜት የወሰንከው ውሳኔ ነው። በስሜት ነው የወሰንከው፣ አስበህበት አይደለም። የምር አስበህበት አይደለም። አይ በስሜት አልገባሽም። እንደዛ አይነት ነገር ውስጥ እንደዛ አይነት ነገር ውስጥ አትገባም። እኔ የማውቀው ነባ እንደዚህ አይነት ነገር ውስጥ ዝም ብሎ አይገባም እኮ ሳሪ። አብረሽኝ ነሽ አይደል? አንቺ ታውቂያለሽ ስለኔ እና ምንም ነገር ሳላስብበት አውርስ ከበፊትም በቃ አሰብኩበት ምናምን የተሻለው ነገር ብሄድ ነው ብሄድ ለሁለታችንም እኔም በቀን በቀን እየቆሰልኩ እዚህ ነው የምጎዳባችሁ። ግን እዛ አይሆንም። ነባ ማይ ሄዳ እኮ እዛው አትቀርም። ነባ ሄዳችሁ አታወሩም። ቪዲዮ ኮል ታወራላችሁ፣ ስልክ ታወራላችሁ፣ እያንዳንዱ ውሏችሁን በሀሳብ ትቀያየራላችሁ። ተለያያችሁ ማለት አይደለም። እሷ ስለሄደች አይደለም በቃ እሷን ቤተሰብ ነው እንደዚህ ያስጨነቃት። በቃ እሷንም ተረዳትና ፍቅራችሁን ታስቀጥሉበት መንገድ መፈለግ እንጂ እዛ ሄዳ አንተ ራስህን መግደል መፍትሄ አይሆንም። ቤተሰብ እኮ አለ እንዴ ያሳደገች እናት አለች እኮ ነባ። ምን ሆነሃል? መግደል አይደለም እያየህ አይደል እንዴ ቲክቶክ ላይ ፌስቡክ ላይ እያየን እኮ ነው እኮ። ምናልባት ይሳካልኝ ነው። ለምን እንደሚሳካል እነሱ መች ተሳካላቸው? አይ እንደዛ ነገር ብሎ ነገር የለም ነባ። እውነት እኔ ያሳካልኝ ማለት አይደለም ሳሪ። የምሬ ነው። እኔ ልትረጂኝ ይፈልግ እኔ ልረዳህም እንዴ? እኔ በምን ማይቱ ይታ አልረዳህም እንዴ? ለምንድን ነው ማላውቀው? አንተ ስንት ደላላ ያለውን ነገር ምናምን እንዲጨራርሳል እንዴ? በዚህ ልክ ድብቅ ነው እንዴ? በቃ አንዳንድ ነገር ብቻሽን መጋፈጥ ያሉብሽ ጦርነቶች አሉ። ጥሩ ነገር ነው። ጥሩ ነገር ሲሆን አዎ፣ እንደዚህ መጥፎ ነገር ህይወትን የሚያጠፋ ነገር ቤተሰብ ዋሽተህ፣ ጓደኛ ዋሽተህ፣ ማሂንም ዋሽተህ ማይሆን ነገር ውስጥ ልትገባ እንዴ? በዚህ ልክ እንዴት ነው? ቆይ አንተ ከባድ ነው ሳሪ። እኔ ቀን ከሰው ጋር ውላለሁ፣ ማታ ግን በጣም ከባድ ጊዜ ነው ማሳልፈው። በቃ እንደምንለያይ ሳስበው ያሳለፍናቸውን ጊዜያቶች ሳስብ ምናምን በጣም ነው የምቆስለው ሳሪ። አልገባሽም? የምሬ በጣም ከምነግርሽ በላይ በጣም እየተጎዳሁ ነው ያለሁት። በጣም ማለት ነው። እዚህ ሆኜ ሱሰኛ ሆኜ ምናምን መንገድ ዳይ ሆኜ የሰው እንደዚህ ነበር እኮ ምናምን ከምባል እዛ ሄጄ ወይ ያልፍልኛል ወይ በቃ ለምን እንደዛ እንዴ ስልሽ ማንም ሰው ከሞት አይቀርም። ከሞትኩም የኋላ ሞቴን ነው የምሞተው። ገባሽ? እረፍ ነባ፣ አታሳምነኝ በእናትህ እረፍ። ታው በቃ የምሬ ነው። በቤተሰቦች በቃ ለያዘ እኔ ሌላ አልፈልግም። በቃ ግን በቃ እናት አለች። ምን ያክል እንደሚሰማት ምን ያክል ልትታመም እንደምትችል እኔ አላውቅም። ታውቀዋለህ አንተ። ግን እረፍ፣ ይሄን ነገር እረፍ። በቃ አቁም። እውነት እረፍ። ሞክሬያለሁ፣ የምር ሞክሬያለሁ። አቅሜ በላይ አትሆንብኝ። አትረቅ ነባ፣ በቃ ነባ፣ በእናትህ ሲነግሩ ስማ፣ በእግዚአብሔር አትረቅ። ምን ሆነሃል አንተ ልጅ እንዴ? ለምን ደግሞ አትረዳኝ? ለምን ደግሞ ሲጀምር ተው በቃ አታልቅስ። እንደዚህ አይነት ነገር ውስጥ ለምን ትገባለህ? በዚህ ልክ ለምን እንደሚሰማ በእግዚአብሔር ለምን በቃ በእናትህ እንደዚህ አይነት ነገር ውስጥ አትግባ። በቃ ስማኝ፣ አትረቅ ሳሪ። በቃ ታውቂያለሽ፣ ወንድ ልጅ ነኝ። በቃ መጋፈጥ አለብኝ።
እኔ መጠንከር አለብኝ። እንደዛ አይነት ነገር ነው የምትጋፈጠው። እስከዚህ ድረስ ነው አቅሜ እቺ ብቻ ናት። ብዙ ነገሮችን አድርጊያለሁ። ብዙ ነገር አውቃለሁ። ብዙ ነገር ሞክረሃል። ብዙ ነገር ብዙ ሂደት ሄደሃል። ግን በዚህ ልክ እዚህ ጋር ነው ተስፋ የምትቆርጠው? በቃ ይበቃል። አይበቃም። አልጀመርክም ገና። አንተ እኮ በጣም ገና እኮ ነህ። ገና ምንም ነገር እኮ አልጀመርክም። ብዙ ነገር ሞክረሃል። ልትወድቅ ትችላለህ። ግን ገና ምንም ገና አቅምህ ይሄ ብቻ አይደለም ነባ። ይሄ ብቻ ነው አቅምህ። በቃ ይበቃኛል። የምሬን ነው ሳሪ። በጣም ተሰቃየው። በጣም ደከም ለብዙ ነገር የምር በቃ ለቤተሰቦችም የመጨረሻ ነገር ይሆናል ብዬ አስባለሁ። ከኔ ጋር አብረው ነበሩ። የምር የኔን ስቃይ የኔን እኔ ምን አላውቅም። እኔ ካሜራ ምን ማድረግ እንዳለብኝ እንኳን ስላላወቅኩ ነው ካሜራ ይዤ የጠበቅኩ። የኔን እንግልት ሁሉንም ነገር ያውቃሉ እነሱ። ከመጀመሪያው ጀምሮ አብራችሁ ይነበራችሁ። እኔ ዛሬ ላለቅስ ምናምን አይደለም። በቃ በእኔ ስቃይ ራሱ አብራችሁ የተሰቃያችሁ፣ አብራችሁ የታመማችሁ፣ አብራችሁ ብዙ ነገር የሆናችሁልኝ ቤተሰቦቼ ናችሁ። እና ስለዛ የኔን እንደዚህ ነበርኩኝ በፊት እንደዚህ ሆኛለሁ ምናምን ብዬ ለእናንተ ማስረዳው ነገር አይኖርም። ሁሉንም ነገር ታውቃላችሁ። ሁሉንም የመጣውበትን ነገር ምን አይነት ቻሌንጅ እያሳለፍኩ እንደመጣው ምን አይነት በእኔ እድሜ ማሳለፍ የሌለብኝ ነገሮች እያሳለፍኩ እንደመጣው ቤተሰቦቼ ከእናንተ የተደበቀ ምንም ነገር የለም። ሁሉንም ነገር ታውቁታላችሁ። ለዛ በቃ ምንም ማስረዳችሁ ነገር አይኖርም። አሁን ግን በቃ ይበቃል። እኔ ተሸንፌያለሁ። በቃ የምሬን ነው። እና ቤተሰቦች እንዳታዝኑብኝ፣ እኔ ግን እንድታዝኑብኝ አልፈልግም። ሁላችሁም ይሄን ቪዲዮ የምታዩት ሁላችሁም ጸሎት እንድታረጉልኝ ፈልጋለሁ። አረ በእግዚአብሔር አንተ ልትታወስ ነው አብዝም ተራልኩልኝ እንድታወራው የምሬን ነው። ሌላ ነገር በቃ እንዳትቀየሙ። እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምናልባት ሰላም ከሆነ ደግሞ በሌላኛው ምዕራፍ፣ በሌላኛው ህይወት፣ በሌላኛው ሀገር የምንገናኝ ይሆናል። እንደ ፈጣሪ ፈቃድ ነው እሱ ስላችሁ እንደዚህ እርግጠኛ የምትሆኑት ነገር አይደለም። ግን ለአንድ ሰው ያልተሳካለት ማለት ደግሞ ለኔ አይሳካልኝም ማለት አይደለም። የሆኑ ሰዎች ስላልተሳካላቸው ሰው የእድሉን ነው የሚኖረው። ምናልባት ለኔ ይሳካልኛል። ዛሬ አላለቀቅስባችሁ ምናምን። በጣም ነው የምወዳችሁ። ለነበረን ጊዜ በጣም አመሰግናለሁ የኔ ውድ ቤተሰቦች። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አባቲድ በእግዚአብሔር አታርገው ነው። በማርያም አታልቅሽ። በእናትሽ የምሬን ነው። እኔ ምን ነገር ኮንክ በኋላ ምንም ነገር ማድረግ አልፈልግም። በእግዚአብሔር ስማኝ። በቃ ተወኝ። በቃ እኔ አሁን በቃ ሰላም እንዲሆንልኝ ነው። አይገባህም። አንተ አልገባህም። ነባት ተው። ወደ ሞት ነው እየሄድክ ያለው። በእናትህ የሆነ ሰው ስለሞተ ነው ሞታል አይደለም። አትሄድም ነባ፣ እውነት አትሄድም። በእግዚአብሔር በእናትህ ነባ ተው። በእናትህ እንደዚህ አይነት ነገር ውስጥ አትግባ። ተወኝ። በቃ እሺ በለኝ። እሺ በለኝ ነባ፣ ልለምንህ። እሺ በለኝ። እኔ ቤተሰቦቼን ደውዬ እጠራቸዋለሁ። እንደዚህ አይነት ነገር ውስጥ ከምንገባ እሺ በለኝ ነባ፣ በእናትህ እሺ በለኝ። በቃ እሺ በለኝ። እሺ ተነሽኝ። አታልቅሽብኝ እንዴ ሳሪ። ለኔ ከማውቃቸው ጓደኞቼ በሙሉ የተለየች ነሽ። ሰማኛ እንደዛ ብለህ ካሰብክ ሰማኝ። በእግዚአብሔር አስቦት እንደዚህ አሳስቦት የኔ ህይወት ሊጠይቀኝ አይችልም ማንም ነው። ምን እንደምልሽ አላውቅም ሳሪ። የምር ብቻ ፈጣሪ ውለታሽን ይከፍልሻል። እኔ ባልከፍልሽ እንኳን ይሄን ሰማይ ቀይ ኩታ መስሎን ሊሸኘኝ ማለት አደናሁን ብሎን ዛሬ ስንደስለ ልቀይሮይ ቦታነ የቆረጠው ልቤ ደሞ አመነታነ የቆረጠው ልቤ ደሞ አመነታነ